ይሄ ወረዳ ግን ፈንጂ ወረዳ ነው ይመስላል። የፈንጂ ወረዳ ነው። ቆፋፎ እየወጣ ነው። የታጠረ ነው። ታጥሯል። በፈንጂ የታጠረ ነው። ምልክት ሁሉ አለው። እነኚህ ገመዶች ፈንጂ መኖሩን ነው የሚያስታውቀው። ብቻ የጠዳ የአካባቢ ጊዜ እመላለስበታለሁ። ግን እኔ ያው መሀንዲስ መሆን እንግዲህ አንዳንዴም ፈንጅ ውስጥ ያስኬዳል። ፈንጅ ሳታውቅ ከገባበት ከረገጥክ ህይወት ያልፋል። ግን መሀንዲስ ከሆንክ እንደዚህ ውስጡ ትሄዳለህ፣ እንደፈለክ ትንቀሳቀሳለህ። ማወቅም አንዳንዴ ጠቃሚ ነው። ባይ ዘ ዌይ ኢትዮጵያ ተዋጊ ናት። ኢትዮጵያ ሀይለኛ ናት። ኢትዮጵያ ታጋሽ ናት። ኢትዮጵያ ሩህሩህ ናት። አዛኝ ናትም። ኢትዮጵያ ከወደደች እስከ ጥግ ነው የምትወደው፣ ከጠላች እስከ ጥግ ነው የምትጠላው። ሆኖም ማታ ለኔ አዲስ ዜና ነውና የአሰብ ጉዳይ ጅቡቲን የሀራም እንጀራ ነው አልበላም። ፕሬዝዳንት ክቡር ፕሬዝዳንት ኢሳያስ አፈወርቂ ለኢትዮጵያ እንደለቀቀ ቀጥታ ነው ያወቅኩት። ቀጥታ ነው የሰማሁትም። እናመሰግናለን። በእውነት ትልቅ ሰው ናቸው እነሱ። እሳቸው በጣም ትልቅ ሰው ናቸው። እናመሰግናለን። ክብር ይገባቸዋል። ሌላውን በተዘዋዋሪ መንገድ የኢትዮጵያን እድገት የኢትዮጵያን ትልቅነት የማይፈልግ ኢትዮጵያ ለምን ጥሩ ደረጃ ትደርሳለች ወይንም ለምን ኢትዮጵያ በእንደዚህ አይነት መንገድ ትጓዛለች ብሎ የሚያስበውን ተቀናቃኝ ጠላት አሳፍረን እንመልሳለን። አሳፍረን እንመልሳለን። እደግመዋለሁ፣ አሳፍረን እንመልሳለን። በሌላ አቅጣጫ ወንድማማችነትን ለማጋጨት የሚሄዱትንም አሳፍረን እንመልሳለን። ባይ ዘ ዌይ አመሰግናለሁ። ክቡር ፕሬዝዳንት ኢሳያስ አፈወርቂን አመሰግናለሁ በመልቀቁት። ለኢትዮጵያ እኔ አልበላም ይቅርብኝ የሀራም እንጀራ ነው ብለው ለኢትዮጵያ ስለለቀቁ አመሰግናለሁ። እኛ ብቻችንን አንበላም፣ አብረን ነው የምንበላው። የጋራ ጥቅም ነው የምናደርገው። የኢትዮጵያ እድገት የኤርትራም እድገት ነው፣ የሶማሌም እድገት ነው፣ የሶማሌላንድም እድገት ነው። እንዲሁም የጎረቤት እድገት ነው። ከታወቀበት በዛ ጋር ወደብ ሲገባ ሸቀጣ ሸቀጥ ንግድ አለም ሲከፈትበት ከነጎረቤት ጭምር ነው የሚሰራበት። ብዙ ነገር ይሰራል። መሃል በር ሲከፈት ለአንድ ሰው ብቻ አይደለም፣ ወይንም ለአንድ አቅጣጫ ብቻ አይደለም፣ በብዙ አቅጣጫ ማየት ይቻላል። እና በብዙ አቅጣጫ ጎረቤትም ይጠቀማል። እንዴት እንደምትጠቀም ደግሞ ኢትዮጵያ ታውቃለች። እና እናመሰግናለን። ኢትዮጵያ ወደፊት። ኢትዮጵያ ህዝቦቿን አብዝቶ ይባርክ። ፈጣሪ ይጠብቃት። ፈጣሪ ከጎኗ ይሁን። አመሰግናለሁ።